ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጉዳይ እንመልከት። ዛሬ የሚደረጉ ተጠባቂ የሻምፒየንስ ሊግ ጨዋታዎች አሉ። በሳንቲያጎ ቤርናባው ሪያል ማድሪድን ከቤኔፊካ ጋር የሚያገናኘው ጨዋታ ይጠበቃል። ይህንን ጨዋታ ሪያል ማድሪድ 1-0 አሸንፏል በቪኒሲየስ ጁኒየር አስደናቂ ግብ አማካኝነት። ነገር ግን ጨዋታው አልተጠናቀቀም፣ 1-0 ብቻ ነውና ይህንን ጉዳይ እንመልከት። ያው ብዙ ስለ ጨዋታው ለማንሳት እድል አልነበረም አይደለ? የቪኒሲየስና የፕሪስቲያኒን ጉዳይ በተመለከተ እንግዲህ አጀንዳ የነበረው እስካሁንም ያላለቀውና ምናልባት በጥቂት ጊዜያቶችም ሊያልቅ የማይችል ጉዳይ ነው። በጣም ብዙ ትኩረት የሳበው ጉዳይ ነው። ይህንን ጉዳይ እንመልከተው። ዛሬ ምሽት ጨዋታ ይደረጋል። ሞሪኒዮ ወደ ቤርናባው የሚመለሱበት ምሽት ነው። ያው ደጋውቱ ላይ ግን አንመለከታቸውምና ይህንን ጉዳይ ምናንሳ። የበቀደሙ ጨዋታ ላይ በቤንፊካ በኩል ሁለት ዋና ተዋንያን ነበሩ፣ ጆዜ ሞሪኒዮና ጃንሉካ ፕሪስቲያኒ። ምክንያቱም ጃንሉካ ፕሪስቲያኒ ሜዳ ውስጥ እንግዲህ አሌጅድ የሚሉት አለ እነሱ አይደለም፣ ቪኒሲየስ ብሎኛል እንደዛ ማን ነው ብሎ የከሰሰው ልጅ ነው። አርጀንቲና የቤንፊካ የማጥቃት ተጫዋች። ከዛ ጨዋታ በኋላ ደግሞ ጆዜ ሞሪኒዮ የሰጧቸው አስተያየቶች፣ ብዙ አስተያየቶች ፕሬስ ኮንፈረንስም ላይ በተለያዩ የቴሌቪዥን ኢንተርቪዎችም ላይ የሰጧቸው አስተያየቶች አሉ ሁኔታውን በተመለከተ። እሱም በጣም አነጋጋሪ ነበር። ስለዚህ ከዛ ጨዋታ በኋላ ትልልቅ ሁለት ተዋንያን የነበሩት እነሱ ናቸው። ለጆዜ ሞሪኒዮ ግን ይሄ ጨዋታ ምሳ ምን ማለት ነው? የሪያል ማድሪድ አሰልጣኝ ሆነው ከ2010 እስከ 2013 ሰርተዋል። እንደምታውቁ ከኢንተር ከለቀቁ በኋላ ቻምፒየንስ ሊግ ካሸነፉ በኋላ የጓርዲዮላን የስፔንን እግር ኳስ እየተቆጣጠር የነበረውን ባርሰሎናን ለመቋቋም በሚል ፍሎረንቲኖ ፔሬዝ ማኑኤል ፔሌግሪኒን አሰናብተው ጆዜ ሞሪኒዮን ነበር የቀጠሩት። እና በስፔን አንዳንድ ብዙሃን መገናኛዎች ምን ይላሉ መሰለሽ? ጆዜ ሞሪኒዮ ቻምፒየንስ ሊግ አላሸነፉም አይደለም በእነዛ ዓመታት። በቀደም እንዳነሳሁት ግን ሪያል ማድሪድን ወደ ቻምፒየንስ ሊግ ፓወርነት የመለሱት እሳቸው ናቸው። ለአመታት ሩብ ፍጻሜ እንኳን ደርሶ አያውቅም። 2004 ላይ ሩብ ፍጻሜ ከደረሰና በሞናኮ ከተሸነፈ በኋላ ጆዜ እስኪመጡ ድረስ ለ7 ለ8 አመት ላሊጋዎች እያሸነፈ እንኳ ቢሆን ግን በቻምፒየንስ ሊግ በጣም ደካማ ሬከርድ ነው የነበረው። በሳቸው የአሰልጣኝነት ጊዜ በእርግጥ ፍሎረንቲኖ ፔሬዝን በተመሳሳይ ጊዜ ተመልሰዋል። ትልልቅ ተጫዋቾች አስፈርመዋል። እነ ሮናልዶን፣ ቤንዜማን፣ ካካን፣ አሎንሶን እና ሌሎችም በርካታ ተጫዋቾች በእነዛ አመታት አምጥተዋል። ስለዚህ ሪያል ማድሪድ በጠቅላላው ሪቢልድ ውስጥ ነበር። የጆዜ ሞሪኒዮ መምጣት ደግሞ የቻምፒየንስ ሊግ ካሊበር ያላቸው አሰልጣኝ ናቸው እና በ3 ተከታታይ ሲዝን ቻምፒየንስ ሊግ ሴሚ ፋይናሊስት አድርገውታል። ስለዚህ ሞሪኒዮ ባያሸንፉም አንዳንዶቹም በጣም ለሪያል ማድሪድ በጣም በሚያሳዝን ሁኔታ ነው የተሸነፉት። ለምሳሌ በባየር ሚኒክ በመለያ ምት የተሸነፉበት ጨዋታ ማለት ነው። እና ያኔ ደግሞ እንደምታስታውሽው ከባርሰሎና ጋር የነበረው ፍልሚያ የሜዳ ውስጥ ፍልሚያ አልነበረም። የሜዳ ውስጥ ፍልሚያ ብቻ አልነበረም። ሁለት በጣም የተለያየ ስታይል ያላቸው አሰልጣኞች የሚያደርጉት አይዲዮሎጂካል ጦርነትም የሚዲያ ፍልሚያም እና ብዙ የተተረከበትም የሚተረክበትም አይነት ባላንጣነት መጨረሻ ላይ ጓርዲዮላን ያሰላቸው ከባርሰሎና እንዲለቅም አንድ ምክንያት ብቻኛው ምክንያት አይመስልም፣ ግን አንድ ቁልፍ ምክንያት ሰለቸው። ከዛ በኋላ አሰልጣኝ ነኝ እኔ ስለዚህ ሜዳ ውስጥ ባለ ነገር እንጂ በሚዲያ ስፔክታክል አንድ ፕሬስ ኮንፈረንስ አለ አይደለም በ2011 የቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ከማድረጋቸው በፊት እዚህማ ማንያቸው ያሸንፈዋል፣ እዚህማ ማስተርሱ ነው። ፕሬስ ኮንፈረንስ ውስጥ ቁጭ ብሎ የፕሬስ ሩም አዳራሽ ውስጥ ማን ያሸንፈዋል እዚህ ሂዘ ማስተር ዘ ቦስ የሚል አስተያየት ሰጠ። ከዛ ሜዳ ውስጥ ነገ አገኘዋለሁ ችግር የለውም ደግሞ የሚል አስተያየት ሰጥቶ ነበር። እንደዚህ አይነት በጣም የተካረረ ስሜት የነበረበት ጆዜ ሞሪኒዮ ደግሞ የባርሰሎና በዳኝነት አገኛቸው ብለው የሚያስቧቸውን ጥቅሞች ፑርኳ እያሉ ፑርኬ ነው በስፓኒሽ፣ ፑርኳ በፈረንሳይ ፑርኬ። በዛ ጨዋታ ለምን እንደዛ ሆነ? ለምሳሌ የቼልሲና የባርሰሎና የ2009 ቻምፒየንስ ሊግ የፍጻሜ ጨዋታ ለነዛ ሁሉ የፍጹም ቅጣት ምቶች ለምን ተከለከሉ? ለምን ሮቢን ቫን ፐርሲ በቀይ ወጣ አርሰናል ለባርሰሎና ሲጫወት ለምን እንደዚህ ሆነ እያሉ ባርሰሎና ሁልጊዜ እንደዚህ አይነት አድቫንቴጅ የሚያገኙ ፑርኬ
ዋይ የሚል አስተያየት የሰጡባቸው በጣም ብዙ መቼስ የሚነገር ነገር ነበረው እና በዛ ጊዜ የሪያል ማድሪድን ሁኔታ ሃንድል ባረጉበት ምክንያት ሊሆን ይችላል ፍሎረንቲኖ ፔሬዝ በጣም ይወዷቸዋል ጆዜ ሞሪኞን። አሁንም ድረስ እንደዛ ይባላል። ሞሪኞ መቼስ ከ2013 በኋላ ያላቸው የቻምፒየንስ ሊግ ሬከርድ በጠቅላላው ጥሩ አይደለም። አሁን 2026 ላይ ነው ያለነው እና አንድ ጊዜ ብቻ ነው ከዛ በኋላ ሴሚ ፋይናል የደረሱት ጆዜ ሞሪኞን የሚያክሉ አሰልጣኝ። ግን በዛ ጊዜ አንዳንድ ሰዎች ምን ይላሉ መሰለሽ ቻምፒየንስ ሊግ አንቸሎቲ ያሸነፉ አይደለም፣ ከዛ በኋላ ዚዳን 3 ጊዜ ያሸነፈ፣ እንደገና ቻምፒየንስ ሊግን ተመልሰው መጥተው 2 ጊዜ ያሸነፉ ካርሎ አንቸሎቲ። ግን የኔ ቤስት የሪያል ማድሪድ አሰልጣኝ ብለው የሚያስቡት ጆዜ ሞሪኞ ነው አሁንም ድረስ እና የጆዜ ሞሪኞ ወደ ሳንቲያጎ ቤርናቤው መመለስ የባለፈው ሳምንት ጥላ ከማጥላቱ በፊት በጣም ይጠበቅ ነበር። የጨዋታውን ያህል ይጠበቅ ነበር። ይመለሳሉ፣ ስቴዲየም ውስጥ የመሆን መብት አላቸው። በቴክኒክ ስፍራው ላይ ግን አናያቸው። ምክንያቱም የሪያል ማድሪድ አሰልጣኝ ሆነው የመጨረሻ ጨዋታቸውን ካደረጉ ከ2013 በኋላ ሪያል ማድሪድን አሁን የቤንፊካ አሰልጣኝ ሆነው እስኪያገኙት ድረስ አንድ ጊዜ ብቻ ነበር የተገናኙት። የ2017 የዩሮፓ ሊግ አሸናፊ ሆኑ። በዛው ተመሳሳይ አመት ዚነዲን ዚዳን ሪያል ማድሪድን እያሰለጠነ ቻምፒየንስ ሊግ አሸንፎ ነበር። ስለዚህ በሱፐር ካፕ ተገናኙ። እሳቸው የዩናይትድ አሰልጣኝ ሆነው ሪያልን አገኙ። ከዛ በኋላ ተጫውተው አያውቁም ከሪያል ማድሪድ ጋር እስከ ሰሞኑ ድረስ። ያኔም ቢሆን ግን በገለልተኛ ሜዳ የተደረገ ጨዋታ በመሆኑ ምክንያት ወደ ቤርናቤው አልተመለሱ። አሁን ወደ ቤርናቤው የሚመለሱበት እድል ነበራቸው። ይመለሳሉ፣ ግን አሰልጣኞች በሚገኙበት መደበኛ ቦታ ግን አይገኙም እና የሆነ ስፔክታክል ከዚህ ጨዋታ ላይ ወስዷል። ያ ከቁጥጥር ውጭ የሆነ ጨዋታ ነበር እና እሳቸው በሁለተኛ ቢጫ ካርድ ምክንያት ከቴክኒክ ቦታቸው ውጪ ናቸው። ስለዚህ በሳንቲያጎ ቤርናቤው ሳይድ ላይን አይኖሩም እና የት ነው የሚሆኑት? እንዳለሳሹ ትናንትና በሪያል ማድሪድ ደጋፊዎች በኩል ያላቸውን ቦታም የሚያሳይ ነው። የማድሪድ ደጋፊዎች ተመለስ እንወዳሃለን የሚል መልእክት ለጆዜ ሞሪኞ ያስተላለፉ የሪያል ማድሪድ ደጋፊዎች ነበሩ። ትናንትና ፕሬስ ኮንፈረንስ ላይ አልተገኙም። ይጠበቅ ነበር። በነገራችን ላይ አርብ ዕለት የነበረው የቤንፊካ ፕሬስ ኮንፈረንስም ላይ አልነበሩም። ለቤንፊካ ቲቪ ብቻ ነው የተናገሩት። ስለዚህ የተለመደው ፕሬስ ኮንፈረንስ ላይ አልነበሩም እና ነገሩን በተመለከተ ብዙ መናገር የፈለጉ አልመሰለኝም። ለቤንፊካ ቲቪ ብቻ ስለነበረው ሁኔታ በጣም ከባድ ነበር ብለዋል። ያው ኦልሞስት ዓለም አቀፍ ኮንዶሚኔሽን ነው ማለት ይቻላል ጆዜ ሞሪኞ ላይ ከዛ በኋላ የነበረው። ምክንያቱም አይ ቲንክ በእኔ አስተሳሰብ በምንም ሌቭል ዲፌንድ የምታደርገው አይደለም የሄዱበት ርቀት። እንዲያውም አንዳንድ ሰዎች ኦኬ ፓኪስታኒ ጓደኛ አለኝ ስለዚህ እኔ አጌንስ ፒ ልሆን አልችልም እንደማለት፣ ጥቁር ጓደኛ አለኝ ስለዚህ ዘረኛ ልሆን አልችልም እንደማለት። ያን ያህል ዲስታንስ ነው የሄዱት እና ለዛ ነው ቪንሰንት ኮምፓኒ ኦኬ 12 ደቂቃ ለማቋረጥ ነው የተናገረው። ያው ቪንሰንት ኮምፓኒ በጣም ኢንትረስቲንግ ህይወት ያለው ሰው ነው። በአያቱ በአባቱ በራሱ ምክንያት የዘረኝነትን የክፋቱን ጥግ የሚያውቅ ሰው ነው። ስለዚህ ኦኬ ሞ ነው ሞሪኞ ነው፣ ክለቡን መከላከል አለበት፣ እሱን እረዳለሁ። ግን እሱ ዩሴቢዮ እየሄደ በስቴዲየም ውጪ ያንን ሁሉ የዘረኝነት ስድብ ሲሸከም ነበር። እንዲህ አብሮት ነበር ጆዜ ሞሪኞ አውቶቡስ ውስጥ አብሮት ይንከራተት ነበር። ጆዜ ሞሪኞ ያው ዩሴቢዮ የዚህ ክለብ ትልቁ ጀግና ነው፣ ስለዚህ ቤንፊካ ዘረኛ ሊሆን አይችልም የሚል ቅድም እንዳልኩት ጥቁር ጓደኛ አለኝ ስለዚህ ብላክ ራሲስት ልሆን አልችልም የሚል አይነት ጀስቲፊኬሽን ማቅረብ። ፓኪስታኒ ጓደኛ አለኝ ይላሉ እንግሊዞቹ። ልክ እንደዚህ ጸረ ፓኪስታን ሬሲዝም ዘረኝነት በጣም ተንሰራፍቶ ወይም ጸረ እስያውያን ዘረኝነት የሚባል በተለይ እንግሊዝ ውስጥ የሚታይ በኮሎኒያል ሌጋሲ ምክንያት ከህንድ፣ ከፓኪስታን፣ ከባንግላዴሽ ከምን ብዙ ሰው ተሰዶ እንግሊዝ ውስጥ ይኖራል። ጥቁሮች ላይ ብቻ አይደለም ዘረኝነት፣ ኤሽያዎችም ላይ ብዙ ዘረኝነት አለ እና ብዙ አስተያየት ነው የኮምፓኒን ያነሳሁት። ለምደ ኮምፓኒ ኢንትረስቲንግ የሆነው ለብቻው እናነሳዋለን፣ ግን ጥሩ አርቲኩሌት ስላደረገው ነገሩን የሞሪኞን ፖይንት 100 ምናምን ሰው ከአንተ ጋር ሰርቶ 100 ምናምን ሰው በጣም አሪፍ ነህ ካለ ልብህ መጥፎ አይደለም ማለት ነው። ጆዜ ሞሪኞ መጥፎ ሰው እንዳልሆነ አውቃለሁ፣ መጥፎ ሰው አይደለም፣ ግን ትክክል አልነበረም ያንን ያደረገበት መንገድ አለ እና አይ ቲንክ ሞሪኞ በአንድ ወይ በሌላ ምክንያት ከዛ በኋላ ለሚዲያ የመናገር ፍላጎት አልነበራቸውም። ሁሉም ሰው የቀድሞ ተጫዋቾቻቸውም ጭምር ወጥቶ ይቅርታ ሲጠይቅ እንሰማም። ጆኖቢ ሚኬላውን ሌላ ጥቁር ወጥቶ ተገቢያ በጭራሽ አክሴፕተብል አይደለም የተናገረው ነገር፣ ተቀባይነት ሊኖረው የሚችል አይደለም፣ ግን ጥሩ ሰው እንደሆነ አውቃለሁ። ስለዚህ ወጥቶ
ከማንም በላይ ቀድሞ የሚረዳው ይመስለኛል የሰራውን ትልቅ ስህተት እና ወጥቶ ይቅርታ እንዲጠይቅ ጠይቃለሁ አለ እና የቀድሞ በሞሪኞ ስር የሰሩ የቼልሲ ተጫዋቾችም ጭምር ከሳቸው ጋር የአባቴ ልጅ አይነት ግንኙነት አላቸው የሚባሉም ጭምር እንዲናገሩ ይፈልጋሉ ጆዜ ሞሪኞ። አይ ቲንክ ጊዜ እየጠበቁ ነው። ከዚህ ጨዋታ በፊት መናገር የፈለጉ አልመሰለኝም እና አርብ ዕለትም የነበረው ፕሬስ ኮንፈረንስ ላይ ይሄው ጥያቄ መቅረቡ ስለማይቀር እና የነበረው ዓለም አቀፍ አስተያየት በጣም ከፍተኛ ስለነበር ጆዜ ሞሪኞ በጣም ብዙ ሰው ሰርፕራይዝ ስላደረጉ በጣም ብዙ ሰው እኔ ፕሬስቲያኒን የጆዜ ሞሪኞን ያላናቀው ፕሬስቲያኒ ሜቢ ብዙ ሰው ቤንፊካ ጨዋታ ላይ ይሆናል ያወቀው የባለፈው ሳምንት ጨዋታ ላይ ሞሪኞ ግን አብረውን የኖሩ ያህል ለሩብ ክፍለ ዘመን የምናውቃቸው ናቸው ከሩቅ እንደ እግር ኳስ ተመልካች እና የሚከበሩበት ቫሊዩ አንደኛው ቫሊዩ ይሄኛው ጉዳይ ስለነበር ግን መናገር አልፈለጉም። ስለዚህ ትላንትና ዡዋው ታላው የሚባሉ ኑሪ ሻሂን የቦሩሲያ ዶርትሙንድ አሰልጣኝ በነበረበት ጊዜ ምክትል የነበሩ ሰው ናቸው ፕሬስ ኮንፈረንሱን የሰጡት። ግን ፕሬስ ኦፊሰሩ መጀመሪያ የፕሬስቲያኒን የቪኒሽስን የዘረኝነትን የምናምን ጉዳይ በተመለከተ መናገር አይፈልግም ቤንፊካ መናገር አንፈልግም ብለው ነው የተናገሩት። መጀመሪያውኑ ብሎክ አድርገውታል። የጋዜጣዊ መግለጫው አጀንዳ እንዲሆን በቤንፊካ በኩል አልተፈለገም። እሺ ጆዜ ሞሪኞ የት ይሆናሉ ዛሬ? ራሱን የቻለ ስቶሪ ነው ይሄም። ምክንያቱም ታሪክ አላቸው ጆዜ ምሳ 2005 የሁለተኛው ዙር የኢንተር ሚላን የቼልሲና የባርሴሎና ጨዋታ ከተደረገ በኋላ ባለፈው አንድ ስቶሪ አንስተን ነበር። ራይካርድ ወደ መልበሻ ክፍል ሲገባ አይቼዋለሁ። ወደ አርቢትሮች የመልበሻ ክፍል አንድሪያስ ፍሪስክን ለማናገር እና በሁለተኛው አጋማሽ ድሮግባ በቀይ ሲወጣ አልገረመኝም አሉ። ምክንያቱም ተነጋግሮ ተስማምቶ ነው የወጣው የሚመስል። ከዛ አንድሪያስ ፍሪስክ የሚባሉት ከዩኤፋ ቤስት አርቢትሮች መካከል አንደኛው ማአት የግድያ ዛቻ ደረሰባቸውና ከዛ በኋላ ፊሽካ ሰቀሉ ልበል። ዳኝተው አያውቁም። የቻምፒየንስ ሊግ ፋይናል የዳኙ የአውሮፓ ዋንጫ ፍጻሜ የዳኙ በጣም ትልቅ አርቢትር ናቸው አንድሪያስ ፍሪስክ። ከዛ በኋላ ዳኝተው አያውቁም እና ዩኤፋ ቀጣቸው ጆዜ ሞሪኞን። በመልሱ ጨዋታ ላይ ስቴዲየም ውስጥ በአካል መገኘት ጭምር አይችሉም። በቴክኒክ ቦታው ላይ ብቻ አይደለም ስቴዲየም ውስጥ መገኘት አይችሉም ብሎ ከስቴዲየም ጭምር ነበር ያገዳቸው እና በጊዜው የሆነ ወሬ ይወራ ነበር። በማሽን ውስጥ ሆነው በምንድነው በቆሻሻ የጋርቤጅ እንትን አለ አይደለም እዛ ውስጥ ሆኖ ወደ ስቴዲየም ገብተዋል የሚል ሞሪኞ ዙሪያ ያለ አንድ ፋሲኔሽን እሱ ነው። በጣም ትልቅ ካራክተር ናቸው። መቼ የእሳቸው ፋን ብትሆኝም ባትሆኝም ትልቅ ካራክተር ናቸው እና ረጅም ጊዜ ተወርቶ አያውቅም። እንደዛ ተባለ። በኋላ አንድ ቃለም ለአንድ ከእንግሊዝ ቲቪ ጋር ከአንድ የሌት ናይት ሾው ነገር ይመስለኛል እዛ ላይ ተጠየቁ ከስንት ዓመት በኋላ እና አዎ አሉ በቆሻሻ ማጠራቀሚያ ቅርጫት ውስጥ ሆነው እንዲያውም በዛ ውስጥ ደብቁኝ ያልኳቸው ሰራተኞች መክደኛውን ግጥም አድርገው ከድነውት ስለነበር ልሞት ነበር እና ስቴዲየም ውስጥ ገቡ። ከዛ ደግሞ ሌላ ጊዜ እንደዚሁ ከቴክኒክ ቦታ ሲታገዱ በቅርብ ዓመታት አሁን ደግሞ ምንድነው ኢንስታግራምም ላይ አሁን እንኳን እንደ ድሮ አይመስሉኝም የሆነ ጊዜ አክቲቭ ነበሩ። በአብዛኛው ለማርኬቲንግ ፐርፐዝ አክቲቭ ነበሩ እና አንዳንድ ጊዜ ሆቴል ውስጥ ሆነው ቡድናቸው እየተጫወተ ሆቴል ውስጥ ስቴዲየም አንዳንድ አሰልጣኞች ያው ስቴዲየም ላይ ሆነው በቴሌኮሙኒኬሽን መነጋገሪያ ከምክትሎቻቸው ከስታፎቻቸው ጋር ይገናኛሉ። ጆዜ ያንን አላደረጉም። አንድ ጊዜ ሆቴል ውስጥ ነበር የቆዩት። በላፕቶፕ ጨዋታ እያዩ ደግሞ አውቶቡሳቸው ውስጥ ቁጭ ብለው አንድ ጊዜ የራሳቸውን ቡድን ጨዋታ ማለት ነው ወደ ስቴዲየም መግባት አልፈለጉም። እንደዚህ አድርገው ያውቃሉ። ትላንትና ተጠይቀው ነበር ምክትላቸው እኔ አላቅም ብለዋል። እና ጆዜ ሞሪኞ ሰርፕራይዝ ሊያደርጉሽ ይችላሉ በራሳቸው በጣም ኢንትሪግ የሚያደርግ ባህሪ ስለሆነ ያላቸው ሰው እሳቸው ከፍተኛ ትኩረት የሳበ ነው እና ከማድሪድ ጋር ምሳ እንዳነሳሹ ከደጋፊዎቹ ጋር ያላቸው ግንኙነት በተለይ ከፕሬዚደንቱ ፍሎረንቲኖ ፔሬዝ ጋር ያላቸው ግንኙነት በጣም ጥሩ ነው። ብዙ ተናግረው አይንን ግንኙነትን ማበላሸት የፈለጉ አልመሰለኝም። ወይ የሚያምኑበት ነገር ምን እንደሆነ አናቅም። አሁን ከዛ በኋላ አሁን አንዳንድ ጊዜ በዛ የተጋጋለ ስሜት ስለነበር ከጨዋታው በኋላ ያንን ሁሉ አስተያየት የሰጡት ምናልባት ቤንፊካን መከላከል ብቻ ታርጌት ያደረገ እና አንዳንዱ በጣም አደገኛ መስመር ማለፉን ባለማስተዋል ጭምር የተናገሩት ሆኖ ሊሆን ይችላል። በኖርማል ማይንድ ያንን የሚሉ አይመስለኝም። በሚገርም ዲቴይል ስለሆነ ነገሩን የተከላከሉት እና በተለያዩ ቃለ ምልልሶች ላይ ምንድነው ብሌሚንግ ደ ቪክቲም የሚባላል ቪክቲሙን በመተቸት ጭምር እሱ ነው ሰበቡ ችግሩኛ አይደለንም የሚመስል አይነት
ብዙ ርቀት ሄደው ስለነበር አስተያየት የሰጡት። ልጁም አይጫወትም የተለየ ውሳኔ ዩኤፋ ዛሬ ካልወሰነ በስተቀር እና ቤንፊካ ይግባኝ ጠይቋል። ግን ጂያንሉካ ፕሬስቲያኒ የሚባለው ልጅ በተደጋጋሚ አላልኩም እንደዛ ጦጣ አላልኩም ወይም ዝንጀሮ አላልኩም ብሎ በተደጋጋሚ እያስተባበለ ነው። አይ ቲንክ ማስረጃ ማግኘት የምትችል አይመስለኝም። ስለዚህ ምንድነው ፕሪማ ፋሲ የሚባል አለ። ልክ ማስረጃ አግኝተሽ ተጫዋቹ ላይ ቅጣት መጣል አትችይም። ግን አንድ የውድድሩን የሚያካሂደው አካል በእንደዛ አይነት ሁኔታ ስሙ የተጠራን ተጫዋች ለእኔ ኮሜርሻል ኢንትረስት እና የውድድር ምንድነው ክብር ኢንቴግሪቲ አደጋ ነው ብዬ ካሰብኩ አላጫውተውም ማለት ይችላል። ይሄ ፕሪማ ፋሲ ይባላል። በዛ ኮንቴክስት ብቻ ነው ተጫዋቹን መቅጣት የሚችለው እንጂ በማስረጃ አግኝቶበት ማስረጃ እንዳይገኝ አድርጎ ስለሆነ ያንን ያደረገው። ፕሬስቲያኒ ማስረጃ መቼም ማስረጃ የሚገኝበት አይመስለኝም። ተጫዋቹ ራሱ ካልተናዘዘ ብያለሁ ብሎ የምባፔን 5 ጊዜ ሲል ሰምቼዋለሁ የሚል እና ቪኒሽስ ብሎኛል የሚለው ክስ ብቻ ተጫዋቹን እስከ 10 ጨዋታ ሊያስቀጣ የሚችለው እስከ 12 ጨዋታ ድረስ ሊያስቀጣ የሚችለው ይባላል። መቅጣት የምትችይበት ያለ ምንድነው ሰርከምስታንሻል ኤቪደንስ ይባላል አይደል? በህግ ታውቂያለሽ እንደተናገረ እኔ አሁን አውቃለሁ እጠራጥራለሁ ብቻ አይመስለኝም። ለኔ አሁን ያንን ማድረግ አፉ ላይ እንደዛ ማድረግ አይጠበቅበትም ነበር። ነውር ባይናገር በጣም አደገኛ ነገር ባይናገር ያን ሊያደርግ አይችልም ነበር። ግን ማረጋገጥ የምትችይ ግን አይመስለኝም። እንደው ለማስረጃነት እኮ የሚበቃ አይደለም። ግን ሊፕ ሪደርስ የሚባሉት ከንፈር የሚያነቡ የሚባሉት ሰዎችም ሳይቀር የኤክስፐርት አስተያየት ሊሰጡበት የሚችሉበት አይደለም። እንደው ለደጋፊ ማስረጃነት ሊቀርብ የሚችል አይደለም። ለዚህ ነው መቼስ ቫልዳኖ ከጻፈ ይጽፋል አይደለም ጥሩ አይ ሃቭ ኖ ዳውት በት ኖ ፕሩፍ ብሎ ነው የጻፈው። ያው የአርጀንቲና ሰው ነው ልክ እንደሱ ጥርጣሬ የለኝም ግን ማስረጃ የለኝም አይ ሃቭ ኖ ዳውት በት ኖ ፕሩፍ ብሎ ጽፏል ትላንት። እኔም እንደዛ ነው ብለው ጥርጣሬም አይደለም ለኔ ብሏል። የሆነ ነገር በጣም ነውር ብሏል እና ለመቅጣት ያስቸግራል። ግን የዛሬው ጨዋታ ላይ አይገኝም። አንድ የስፔን የክሪሚናል ሎ ፕሮፌሰር ኤሚሎ ኮርቴስ የሚባሉ ምን አሉ፣ እሱን መቅጣት በጣም ፕሮብሌማቲክ ነው። የማስረጃ ግራውንድ ሳይኖረው ዩኤፋ ተጫዋቹን መቅጣት አይችልም። ምን ዩኤፋ ኢንቨስቲጌት አሁን አልቫሮ አርቤሎዋም ትላንትና አሁን ይበቃል ስሎጋን ለእግር ኳስ ለዘረኝነት ቦታ የለውም የሚል የሰው ልጆችን ሁሉ ያለ ቆዳ ቀለም እኩል ናቸው የሚሉ ያማሩ መፈክሮች ምናምን አሁን ማብቃት አለባቸዋል። አሁን ሲሪየስ የሆነ እርምጃ ሲወሰድ ነው ማየት የምንፈልገዋል። አይ ለዩኤፋ ከባድ ይመስለኛል። ይሄ ለዩኤፋ ለፊፋ ለማንም ብቻ ከባድ ይመስለኛል። በምን ግራውንድ ምን ማስረጃ አግኝተህ ተጫዋቹ እንትን እያለ ነው። እኔ ጭራሽ አላልኩም እያለ ነው። ቪኒሽስ ብሎኛል ብሏል። ሹዋሜኒ ምባፔ ሌሎቹም ተጫዋቾች ብለዋል እና በምን ግራውንድ ልትቀጫቸው እንደምትችል አላቅም። አንድ ጊዜ ብቻ አንድ የስላቪያ ፕራግ ተጫዋች አለ አንድሬ ኩዴላ የሚባል ከግላስኮ ሬንጀርስ ጋር በነበረ ጨዋታ የሆነ ግሌን ካማራ የሚባል በሬን ጨዋታ የአርሰናል አካዳሚ ተጫዋች ነበር። እሱን ሰድቦት ነበር ተብሎ ግን እንዲሁ እሱም በእጁ እንዲከልሎ ነበር የተሳደበው እና ዩኤፋ ልክ በተመሳሳይ ግራውንድ ለአንድ ጨዋታ ነበር የቀጣው። ከዛ 10 ጨዋታ ይቀጣል ምናምን ተባለ። ግን በቂ ማስረጃ አልነበረም ተጫዋቹን ለመቅጣት የሚሆን አስቸጋሪ ነው ተሰውሮ ስለሆነ ይህንን ያደረጉት። የቤንፊካው ፕሬዚደንት ሩይ ኮስታ ግን ኢንትረስቲንግ ነገር ተናግሯል ትላንትና። የእኛን ተጫዋች ነው የምናምነው ብሏል ትላንት። ለዘረኛ ነው በሚል በማስረጃ ባልታገዘ ክስ ምክንያት ተሰቅሏል ክሩሲፋይድ ብሎ ነው የተናገረው እና እኔ ዋስትና እሰጣችኋለሁ ዘረኛ እንዳልሆነ። ዘረኛ ከሆነ የቤንፊካ ተጫዋች አይሆንም ማለት እኔ እንደዛ ብለሽ የምትከላከይበትም ማስረጃ ያለሽ አይመስለኝም። ልክ እንደዛ አሁን ይሄ ፓርቲዛንሺፕ ነው። በቃ እግር ኳስ ኃይለኛ ትራይባሊዝም አለበት። የኔ ስለሆነ አያደርገውም። ሊቨርፑል አድርጎታል ይሄንን የሆነ ጊዜ። ጄሚ ካራገር ሰሞኑን ሲናዘዝ ሰምተሽው እንደሆነ የሆነ ጊዜ ሉዊስ ሱዋሬዝ ፓትሪስ ኤቭራን በዘረኝነት ሰድቦታል። አሁን ያኔ በሱዋሬዝ በኩል የቀረበው ክርክር ኮኖቴሽናል ክርክር ነው። ኔግሪቶ ማለት በላቲን አሜሪካ መደበኛ አገላለጽ ነው። ማንኛውንም ጥቁር ሰው የምትጠሪበት ነው እና እንዲያውም በአብዛኛው የመውደድ አገላለጽ ነው።
ያቀረበው ክርክር እሱ ነው እንጂ አላልኩም አይደለም። ኤጁኬሽን የሚያስፈልገው ለዚህ ነው። ትምህርት የሚያስፈልገው ለዚህ ነው። ዘረኝነት ምንድን ነው የሚለውን አናቅም ብዙ ጊዜ። ለዛ ነው አንዳንድ ጊዜ በቃ በጭፍን የሆነ ነገር ዲፌንድ የምናደርገው። ዘረኝነት የሚለው ለዚህ ነው ትምህርት ያስፈልገዋል የሚባለው። እና እንግሊዝ ውስጥ እየተጫወተ በእንግሊዝ ግን ዘረኝነት ቤርናርዶ ሲልቫ እኮ ለቀልድ ብሎ አይደለም እንደ የሆነች ስፔን ውስጥ የሚመረት አንድ ቸኮሌት አለ። በዛ ቸኮሌት ስም ምናምን ጠራው ሜንዲን ሲቲ ውስጥ ተቀጥቷል በእንግሊዝ ኤፍኤ። ወይ ካቫኒ ከዚህ በፊት እንደዛ ብሎ ኔግሪቶ ነው ብሎ ግን በዩሩጓይ መደበኛ ነው እሱ። ግን ሊቨርፑል ፍጹም ተከላከለው ሱዋሬስን ያን ጊዜ እና በጣም ኃይለኛ ስህተት ነበር የሰራ ነው ያን ጊዜ ይላል ጄሚ ካራገር። እና ሉዊዛኦ የቤንፊካ ሌጀንድ ነው፣ ጥቁር ነው። ተሳቅቅ ያለው አለ ቤንፊካ ራሱ ነው እኮ ኢንቨስቲጌት ማድረግ ያለበት ዩኤፋ ምናምን አይደለም። ቤንፊካ ራሱ ሉዊዛኦ የቤንፊካ ሌጀንድ ነው። 2002 የዓለም ዋንጫ አሸናፊ የብራዚል ቡድን አባል የነበረ በጣም ትልቅ ተከላካይ ነው። ስለዚህ ነገሩ በጣም ብዙ ትኩረት መጨረሻ የሚኖረው አይመስለኝም። ትላንትና ኮርቷ ሞቶ ጆዜ ሞሪኞን ተችቷል። ይህን በተለይ በቪኒሽስን ሴሌብሬሽን ለነገሩ መነሽ እንደ ማንኛውም ስንት ተጫዋችኛ ላይ መጥቶ ጎል ካስቆጠረ በኋላ ይደንሳል እና ኖርማል ነው። ቪኒሽስ ያንን ያደረገው እንዲያውም ከሌላው ጊዜ የተለየ አልነበረም ሴሌብሬሽኑ እና ያንን እንደ ጀስቲፊኬሽን መጠቀም እንደው እንደ ሰበብ ለመሰደቡ አስተዋጽኦ አድርጓል ብሎ ተበዳዩን ወይም ቪክቲሙን ምክንያት ማድረግ በፍጹም ትክክል አይደለም ማለት ነው። ትላንት ሞሪኞ ነበሩ ስቴዲየም ውስጥ የሳንቲያጎ ቤርናቤው የመጨረሻ ልምምዳቸውን የቤንፊካ ተጫዋቾች የሰሩት ቤርናቤው ላይ ነው እና ሁል ጊዜም የሳይድ አንግል ብቻ ነው የሚገኙ። ጀርባቸው ነው ሌላ ፎቶግራፎች ይሰጡ ነበር። ፊት ለፊታቸው ብዙ ማሳየት አልፈለጉም። ትንሽ ራቅ ብሎ ፕሬስቲያኒ አጠገባቸው ነበር የቤንፊካ ተጫዋቾች። ከዛ እንግዲህ ዩኤፋ ለአንድ ጨዋታ ቅድም ባልኩት ግራውንድ ማስረጃ አግኝቼበታለሁ ጦጣ ብሎ ተሳድቧል ብሎ አይደለም ከዛሬው ጨዋታ ውጭ ያደረገው። ማድሪድ ከኤቨንቱ በኋላ በስታዲዮ ዳሉዝ ከነበረው ሁኔታ በኋላ በማግስቱ ነው ማስረጃ አለኝ ብሎ ያቀረበው። ምን አይነት ማስረጃ ሊያቀርብ እንደሚችል አላቅም። ማድሪድ ማስረጃ አለኝ ብሎ ለዩኤፋ አቅርቧል። ስለዚህ ዛሬ ይሄ ራሱን የቻለ ከፍተኛ ትኩረት ያገኘ ነው እና ከጨዋታው በላይ ዛሬም ብዙ ግምት የሚያገኝ ነው። ለሞሪኞ የቻምፒየንስ ሊግ የቅርብ ዓመታት ታሪካቸው ቅድም እንዳልኩት ብዙ ጥሩ አይደለም። 2013-14 የውድድር ዘመን ላይ ለቼልሲ በአሰልጣኝነት እየሰሩ ከቻምፒየንስ ሊግ ግማሽ ፍጻሜ ከደረሱ በኋላ ከዛ በኋላ ግማሽ ፍጻሜ ደርሰው አያውቁም በዩኤፋ የቻምፒየንስ ሊግ ውድድር። ቀጥለው 11 ሲዝን መጥቷል እና በነዛ 11 ሲዝኖች የጆዜ ሞሪኞ ቤስት የቻምፒየንስ ሊግ ውጤት ሌሎች የዩኤፋ ውድድሮች አሸንፈዋል፣ ኮንፈረንስ ሊግ እና ዩሮፓ ሊግ። ግን በቻምፒየንስ ሊግ ያላቸው ቤስት ውጤት አይ ቲንክ ሞሪኞን ሁሉ ለዓለም ያስተዋወቃቸው ቻምፒየንስ ሊግም ነው። በዚህ ውድድር ላይ 3 ጊዜ ብቻ ሁለታዊ ዙር ደርሰው ያውቃሉ። አንዴ ከቼልሲ ጋር፣ አንዴ ከማንቸስተር ዩናይትድ ጋር፣ አንዴ ከቶተንሃም ሆትስፐር ጋር። በ6 ሲዝኖች ለቻምፒየንስ ሊግም አላለፈም የእሳቸው ቡድን። ባለፉት 9 ኖካውት ጨዋታዎችም አላሸነፈም ቡድናቸው እና በቻምፒየንስ ሊግ ታሪክ አንድ አሰልጣኝ 9 የቻምፒየንስ ሊግ የኖካውት ጨዋታ አድርጎ ሳያሸንፍ ቆይቶ አያውቅም። ሬከርድ ነው ይሄም እና በጠቅላላው በቻምፒየንስ ሊግ ያላቸው ሬከርድ ጥሩ አይደለም። ዛሬ ካሸነፉ ይህንን ሁሉ ታሪክ መቀየር ይችላሉ ማለት ነው። ምክንያቱም ባለፈው ቤንፊካን ሪያል ማድሪድን ሲያሸንፍ የጥሎ ማለፍ ጨዋታ አልነበርም። የግሩፕ ስቴጅ ወይም የሊግ ፌዝ የመጨረሻ ጨዋታ ነው የነበረው። 8 ጨዋታ አይደለም ያደርጉት ወደ ኖካውት ጨዋታ ካለፉ በኋላ ባለፈው ተጫውተዋል፣ ተሸንፈዋል። ካሸነፉ ግን ዛሬ እኔ አይቻልም አልልም፣ ማድሪድን አልተማመንበትም። በጣም አሪፍ ቡድን ሊሆን ይችላል ሲፈልግ፣ የአይነት ኢንኮንሲስተንሲ ያለው ቡድን ስለሆነ ለዛ ነው አርቤሎዋ ለ18 ወር 4 ጨዋታ በተከታታይ ጥሩ አልተጫወትንም ያለው። ለ4 ጌም ሄዶ አያውቅም የሪያል ማድሪድ ኮንሲስተንሲ። ጥሩ ሲሆኑ ጥሩ ሊሆን ይችላሉ እና ዛሬ ነገ ስንመጣ 4-0 ማድሪድ ካሸነፈ በኋላ ሊሆን ይችላል ምን መጣው። መጥፎ ነገሩ ግን አሁን ቤርናቤው ጥሩ ሁኔታ ላይ ያለ አይደለም። ነገሮች መበላሸት ከጀመሩ በኋላ የሪያል ማድሪድ ደጋፊዎች ተጫዋቾቻቸው ላይ መጮህ ይጀምራሉ። ይሄ ያልደረሰው በጣም ጥቂት ተጫዋቾች ናቸው ይሄ ተቃውሞ ያልደረሰባቸው። አሁን ባለፈው ለመጨረሻ ጊዜ በቤርናቤው ባደረጉ ጨዋታ ከሶሲዳድ ጋር መሰለኝ የተጫወቱት 4-1 አሸንፏል። ግን ዲን ሀውሰን ሲጮህበት ነበር። የሆነ ጊዜ እንደምታውቂው በተከታታይ ጨዋታዎች ጥሩ እየተጫወተም ጭምር ቪኒሽስ ላይ ይጮህ ነበር።
የሆኑ ተጫዋቾች ላይ ከሁለት ከሶስት ተጫዋቾች በስተቀር ኮርቷ አንደኛው ነው። አብዛኞቹ ይጮህባቸዋል እና እምባፔ አብዛኞቹ ይጮህባቸዋል እና በተለይ የመጀመሪያው 30-40 ደቂቃ መጥፎ ከሆነ ጎል ካልተቆጠረበት እድል የላቸውም ልል አልችልም። 1-0 ብቻ ነው፣ ሰፊ ውጤት አይደለም። ማድሪድ አድቫንቴጅ አለው ክሊርሊ። ጨዋታው ሲጀመር 1-0 ነው የሚጀምረው፣ ግን ማድሪድ ችግሮች ያሉበት ቡድን ነው። በቀደምም በኦሳሱና ተሸንፏል እንደምታውቂው። ለሁለተኛ ጊዜ ብቻ ነው ግን ቤንፊካ ወደ ቤርናቤው ሲመጣ። ለመጨረሻ ጊዜ 1965 ነው ለመጨረሻ ጊዜ ወደዚህ ስቴዲየም መጥቶ የተጫወተው። ያኔ እንግዲህ ሞሪኞ በቀደም ያነሱት ዩሴቢዮ የዛ ቡድን ተጫዋች ነበር። በሪያል ማድሪድ በኩል ፑሽካሽ፣ ፒሪ፣ ዤንቶ አይነት ማድሪድ ሌጀንዶች የነበሩበት። ማድሪድ 2-1 አሸነፈ። ግን በመልሱ ጨዋታ ያን ቤንፊካ ሀያል ቡድን ነበር። 5-0 ነበር ሪያል ማድሪድን ያሸነፈው 1965። ከዛ በኋላ ለመጀመሪያ ጊዜ ነው እንግዲህ በዚህ ስቴዲየም ቤንፊካ ከሪያል ማድሪድ ጋር ሲጫወት። ስለዚህ ሜዳ ውስጥ ያለው ጉዳይ ከሚስበው ትኩረት በላይ የባለፈው ጨዋታ ኤፒሶድ ገና አላለቀም። ስለዚህ አጀንዳ ነው። ሞሪኞ ፕሬስቲያኒም ትልቅ ርዕሶች ነበሩ በቀደሙ ጨዋታ ላይ እና ያው ሞሪኞ ቴክኒክ ቦታ ላይ አናያቸውም፣ ግን ርዕስ ናቸው በድጋሚ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።